መጣለች የኔ አበባ መጣለች ሰበር ሰካንያል ያጥቢያ ኮከብ ነሽ ያጥቢያ ኮከብ ነሽ ይናንቺ ንጋት እኔ ምለው አባ እንትን የጨረሽው እዛ ነው ማለት ነው 12 ያክፍልን ከባድ ነው እኔ የሚመስለኝ ግን እንዴት እንደነበረ ጀስታቂ ያለሽ እንግዲህ ቁጠባ ነው የምትኖሪውና አብዛኛው ጊዜ ጀስ በመኪና የምትመላለሱ ነው የሚመስለን እኛ ኢቭን እኔንም ጨምሮ ጀስ አሁንም ድረስ አሁን ነው የነገርሽኝና እኔ በእግር የምትመላለሱ አይመስለኝም ነበርና እንደዛ ከሆነ የተማራችሁት እኔ በጣም ነው እኔ አድናቂያችሁ ነኝና ኢቭን የሚገርም ነገር ነው ያው እንደዛ ከሆነ ማለት ነውና የሚቀጥለው ጥያቄ ጀስ ሃይ ስኩል ያለሽ የሆነ ጀስ በተለየ አንቺ ላይ ምናምን ነገር ተጽዕኖ የሚያደርጉብሽ እንትኖች ነበሩ እስኪ እነዛ ልጆች አስታውሽኝ ያው ሃይ ስኩል ያለው እንግዲህ ማለት በመጥፎ ጎኑ ተጽዕኖ የሚያሳድሩብኝ ያሉ ማለቴ ቢኖሩም ያው አይችሉኝም ለማለት ነው ማለት የሚችለኝ ሰው የለም ለማለት ነው በጉልበትም በምንም ስለዚህ በከፉ ጎኑ ተጽዕኖ የሚያሳድሩብኝ የሉ ነገር ግን በጣም በቃ ማረሳው ቆየውልሽ ጥያቄው በቃ ስትገቢም ስትወጪም የሆነ የሚሰድቡሽ የሚያስቸግሩሽ ምናምን እንደዚህ የሚለክፉሽ ምናምን ነገር እሱማ ግን አሁን ለእንትናቸው ስል አልገልጻቸው እሺ እንትናቸውን አትጥቀሺ ግን የሚያረጉሽን ነገር ዝም ብለሽ ለትዝታ ያል እንወቃቸው ያው እንትና አሁን ለምሳሌ ሆላንዴ በሌላ ነገር አስቸግሮኝ አይደለም ግን ሆላንዴ ያው አስቸጋሪ ልጅ አይደለ ታውቁታላችሁ መቼስ ሁሉ ጊዜ እና ማረሳው ሆላንዴን ሃይ ስኩል እያለው ይመጣና ክላሳችን ተሰብስበን ቁጭ ባልንበት ሴቶች ለእናት ሀገራችን በየወሩ በሉ ይለናል ማለት ነው በዘፈን በዜማ ምናምን በሉት ይለናል ማለት ነውና እጃችን እያወጣ ምናምን ልክ እንደመፎክር እንድንል ነው የሚፈልገውና በቃ እኔ አልልም ነበር ሌሎች ይዘፍናሉ እንደዛ እያሉ ማለት ነውና እኔ አልዘፍንም እንዴ ምናምን ብየው ወንበር ጭኖብኛል እና ወንበር ጭኖብኝ ደግሞ ጭንቅላቴ ላይ ነው ጫነው ወንበሩንና ጆሮ ያብጦ ምናምን ታክሜ ምናምን ሄዳንኩትኝና ሆላንዴ ጨቁነኛል አሁን ግን በጣም በቃ ያኔ ማውቀው ሆላንዴና አሁን ማውቀው ሆላንዴ የተለየ ሰው ልክ ነሽ ያኔ ልጅነት ነገር ነው ይሄን ያልኩበት ምክንያት ለምን ይሄን የጠየቅኩሽበት ምክንያት ምንድነው ያው አንቺና ጀስት ያው አልፋለች አንቺ እንትን ማለት ጓደኛ ማለት ትግስት ኤክሰፕሽናሊ ቆንጆ ነበራችሁ እውነት ለመናገርና ከዛ ጋር በተያያዘ የሚደርስብሽ ነገር ምናምን ካለ ብዬ ነው ኦሬዲ እንትን ብለሽዋል እስኪ ሃይ ስኩል ያው እንግዲህ ሃይ ስኩል ማለት ከልጅነት ወደ ጀስ ጉርምስና የምንሸጋገርበት ነውና እንደው ከተቃራኒ ጾታ ጋር የሆነ የፍቅር ጥያቄ ጠየቀሽ ነበር ወይ እዛም እያለሽ ምናምን ቁጠባም ሊሆን ይችላል እዛው አብሮሽ የሚማሩ ተማሪዎች ሊሆን ይችላል ወይ ደግሞ ከኛም እንደዚህ የፍቅር ጥያቄ ጠይቆሽ ነበር ወይ እንዴት ተቀበልሹ ምናምን ነገር ጉርምስናን እስኪ ይችን ነገር ንገሪ ኦኬ እኔ ያው የሃይ ስኩል ላይፌን ያንን የጉርምስናን እድሜን በደንብ ማኔጅ አድርጌዋለሁ ብዬ ነው የማስበው ምልህ ያው ከትምህርት ውጪ ሌሎች ነገሮች ላይ እንትን ማለት ሁኔታዎች አልነበሩም ፍሬንድም ማሪያስ የሚጀነጅነኝንም ሰው ይሻላል እና በዚህ መልኩ ነው ያሳለፍኩት ያው ለዚህ ደግሞ አባቴ ትልቁን ድርሻ ይወስዳል አባቴ እግር ከእግር ነው የሚከተለንና የሚቆጣጠረን የነበረው ያው ያስታውሰዋል መቼስ አባቴ እግር በእግር ተከትሎ ያደረገውን ነገር ሁሉ ያስታውሳልና እና ያው የአባታችን ኮንትሮል ማድረግ እኛም እየተመከርን እየተነገረን ባደግነው መሰረት የሃይ ስኩል ላይፋችንን ኮንትሮል አድርገናት ያው በትምህርትና በትምህርት ብቻ ነው ያሳለፍነው ያው ጓደኞች አሉን የወንድም የሴትም በእኩል አይን የምናያቸው ጓደኞች አሉን ደስ የሚሉ አብረናቸው የምናጠና እማረሳው ኪሮስ ገብረ እግዚአብሔር የሚባል በጣም ጎበዝ ተማሪ ነበር ታውቀዋለህ ልማት አይደል አንድ ባች አይደለም ኪሮስ አለማየሁ አውቀዋለሁ ኪሮስ አለማየሁ ዘፋኙ ነው
ኪሮስ ገብረ እግዚአብሔር ነው የሚባለው። እንደዛ ኪሮስ ገብረ እግዚአብሔር። እሱ ያስጠናን ነበረ። ከሱ ጋር ያው በትምህርት ጎበዝ ተማሪዎችን ነው የምንቀርበው ለማለት ፈልጌ። በጣም ጥሩ። ኪሮስ ተክለ ሃይማኖት አንቺ ኧረ በስመ አብ ስንት ጊዜ ተሳሳት። እናመሰግናለን ውዴ። እኛም እኔ እስከማውቀው ድረስ እንጃ የተቀረውም ጀስ ወንድ እንደኔ ያስባል ብዬ አስባለሁ። እና ብዙም የፍቅር ግንኙነት ከእናንተ ጋር ለመመስረት አንፈልግም። ማለት ጀስ አንደኛ እንትኖች አባቶቻችሁ እናቶቻችሁ ምናምን ሰራተኞች ስለሆኑ ጀስ በተዘዋዋሪ የሆነ ነገር ይደርስብናል ብለን ስለምናስብ ጀስ አብዛኛው ጊዜ ብዙም እንደዚህ አይነት ቅርርብ ጀስ የለንም አምባ ውስጥ እኔ እስከማውቀው ድረስ። ግን እንደዚህ በሚለው እናስተካክለው። ልማት አንፈልግም ሳይሆን እንፈራለን። በቃ እንፈራለን በሚለው እንትን ብያለሁ እኮ ጀስ ገልጬ እላለሁ። ማለት የእናንተና አባቶች እኛን እንትን የሚሉ ስለሆኑ በተዘዋዋሪ እንትን የሆነ ነገር ይደርስብናል ወይም ደግሞ ቁጣም ሊሆን ይችላል እንደዚህ እንትን ይደርስብናል ብለን ስለምናስብ እንፈራለን። እና ጀስት እየወደድናችሁም በቃ እንፈራለን። ይሄንን እንድታውቁት ነው በዚሁ አጋጣሚ ልነግራችሁ እንድፈልገው። ከዛ እስቲ እንግዲህ የልጅነት ጓደኞችሽና እንግዲህ የሃይስኩል ጓደኞችሽ ይለያያሉ። ግን ያው አንቺ ግን ቁጠባ ስለኖርሽ ከልጅነት ጀምረሽ ነው እስከ ሃይስኩል አብረሻቸው የቆየሽውና እነዛው ልጆች ናቸው አይደለ? ጀስ ሃይስኩል ምንድነው ስሙ ኤሌመንተሪ ላይ ሆነሽ የጠራሻቸው ናቸው አይደል ጓደኞችሽ? እነሱ ጓደኞች የነበሩ ግን የመንግስት ልጆች በጣም ታዳጊዎች በጣም ብዙ ጓደኞች ነበሩ። በጣም በቃ እነማን ነበሩ? እስኪ እነማን ቤስት የምትያቸው እነማን ነበሩ? ሃይ ስኩል ላይ እነ ህብረት አበበ ጓደኞች የነበሩ ከኡጋዴን ልጅ ህብረት አበበ አለችበት። ኤልሳቤት አሰፋ የምትባል በጣም የምወዳት የአክስቴ ልጅ አባቴ አክስት ልጅ ኤልሳቤት አሰፋ ኡጋዴን ተማሪ ኡጋዴን ሁለት ያብሎክ የነበረሽ መሰለኝ አውቃታለሁ። ቅጽል ስሟ ማን ነበር? ኦኬ ውዴ እስኪ ታስታውሻታለሽ አይደል? ኤልሳ ልጥጥ ዘመዴ ነበረች በነገራችን ላይ የአባቴ የአክስቱ ልጅ ናት። ኦኬ እሺ ሌላስ? እና እሷ አለች። ሌላ ደግሞ ጊደተ የምትባል ልጅ ነበረች። ጊደተ ኪሮስ በጣም ጓደኛዬ ነበረች። እሷን አሁን ያለችበትን የሚያውቅ ነግረኝ ደስ ይለኛል። በጣም ጓደኛዬ ነበረች። ቤት ትመጣ ነበረ፣ እንጠያየቅ ነበረ። ሌላው ያው ዘራ የነበሩት ጓደኞቼ አብረውን የቀጠል ነው። ነቤ ዘይት ሌሎቹም አብረን ነበርን። በጣም ጥሩ። ኦኬ ሃይ ስኩልስ እንግዲህ የአምባ ልጆች ጀስ ኤሌመንተሪ ላይ ማሳሰቢያ 28 ሰው አለ። አንዳንድ ሺህ ብናደርግ ስንት ይደርሳል? ስለዚህ ምንድነው ቁጭ ብላችሁ ማዳመጥ ብቻ። ታብታብ እሺ ሹድ ተኝቷል። ሹድ ነጋበል ሹድ አልተኛም። ቆይ እስኪ በዛው ከሹድ ጋር የተያዘ አንድ ጥያቄ እጠይቅሻለሁ። የኤሌመንተሪ የአምባ ልጆችን ጀስ ባህሪ ኤሌመንተሪ ላይ ጠይቄሻለሁና እሺ ሃይ ስኩልስ የነበሩት የአምባ ልጆች ባህሪ የሚገርምሽ የሚያስቅሽ ወይም ደግሞ የሚያበሳጭሽ ነገር ምንድን ነው? ኦልሬዲ አሁን እኛ የምናወራው ምናምን ታሪክ ነውና በቃ ያለውን እውነታ አስቀምጭልን። ማንም የሚናደድ ማንም እንትን የሚል የለም። የሆነ በቃ ታሪክ ነው የምናወራውና እኛ ሁላችንም የምንደሰትበት የምንቆጭበት የሚያናድደን ነገር አለና እስኪ ሃይ ስኩል እያለሽ በጣም የሚያስቅሽ የአምባ ልጆች ባህሪ ወይም የሚያስቅሽ የሚያሳዝንሽና የሚያናድሽ ምንድን ነበር አበባዬ? ኦኬ እኔ አሁን ሃይ ስኩል እንደገባው በጣም ማረሳውና በጣም ያስደነገጠኝ ነገር ምን መሰለክ? ልክ ሃይ ስኩል ገብቼ የመጀመሪያው ቀን እኮ ነው የመጀመሪያው ቀን ልጁ ልማዱ ነው ብለውኛል። በኋላ ላይ ስሰማ ማለት ነው ሰለሞን ክሬዚ የሚባል ልጅ ነበርና እህቶች ምናምን አሉት እንዲያውም እና በጣም ያስደነገጠኝ ምክንያቱም
ያዝ አደረገኝና ጎትቶኝ በቃ የመጀንጀን በክተራ ምናምን በሚባለው እሳቤ መሰለኝና ከነገ ጀምሮ ፍሬንድ ይነሻለኝ ማለት ነው። እና በጣም ነው የደነገጥኩት። ገብቶሃል? ሃይስኩል ገና ስትገባ በሚያስደነግጥ መልኩ ሰው ሲቀበል እና ይሄንን አልረሳውም። ሌላው ያው አንዳንድ ጭቆናዎች አሉ ሃይስኩል ላይ ማለት ነው። ይህ ማለት ያው ሆላንድ የጨቆነኝን ቅድም ነግሬሃለሁ። መንገድ ስንወጣ ከትምህርት ቤት እና ሌላው ደግሞ በቃ ምንስቅበትም እንጂ የምናረግበትም የነበረው ደግሞ እንትን ትዝ ይላል። ስቴጁ ትዝ ይላችኋል? ሃይስኩል ማለት ነው። ሃይስኩል እናንተ የምትመጡት በዛ በኩል ነበር። ያ እዛ ጋር ቁጭ ብለው በጣም ይፎግሩን ነበረ ስንመጣ ማለት ነው። እና የተለያዩ በቃ የፉገራ የሚመስሉ አንዳንዴ ስድብም አንዳንዴ ማሞገሶች በቃ የተለያዩ ነገሮችን እናስተናግድ ነበር። በቃ እንትኑ ጋር መድረኩ ጋር ስንደርስ ብቻ እዛ ስቴጁ ጋር ስንደርስ አካሄዱ ሊጠፋብን ነበር። ምክንያቱም ብዙ እንትኖች ያምባ ወንዶች እዛ ጋር ቁጭ ብለው። አሁን ግን እኔ እንዲያውም በዚህ አጋጣሚ ሊጠይቃችሁ፣ ተዘጋጅታችሁበት ነው ቁጭ የምትሉት? የሚያልፉ የሚያገርሙ ሴቶችን ለማየት ነው የምትቀመጡት ወይስ በቃ ለመደበሪያ ጊዜ ለማሳለፊያ ሆን ብላችሁ እንደሆነ ብቻ ስችም ማወቅ ፈልጋለሁ። ያኔ እዛች ጋር ስንደርስ ትንሽ እንፈራ ነበረ። ምክንያቱም የተለያዩ ነገሮች የሚገጥሙን እዛ ጋር ስለነበር ማለት ነው። እመልስልሻለሁ አባዬ። እዛ ጋር ስቴጅ ጋር የምንቀመጠው አብዛኛው ጊዜ ሴቶች ወደ ቤተክርስቲያን የሚሄዱበት የሚመለሱበት ጀስ ማታ አካባቢ እግር ኳስ ምናምን ነገር ስለምናይ እንትን ትላለች፣ ትመቻለች። ቦታዋ ትንሽ ከፍ ያለች ቦታ ስለሆነች ቁልቁል እናያቸዋለን። እና ያው ለአንቺ እንዳልሽው ምናምን ያው እንግዲህ በጀስ ጉርምስና ጊዜ እዛ ጋር ሰብሰብ ብለን ተቀምጠን እንፎግራለን፣ ጀስ ሙድ እንይዛለን። እና እንትን ነው አብዛኛው ጊዜ ያው ሰው የሚመላለስበት ቀንና ጀስ ሰዓት ላይ ነው የምንቀመጠው። ከዛ ውጭ ግን እግር ኳስ ካለ እንደዚህ እንቀመጣለን። ከዛ ውጭ ግን የሆነ ጠራራ ፀሐይ ላይ ብዙም እዛ ስቴጅ ላይ ብዙም የሚቀመጥ ያለ ሰው አይመስለኝም። ይሄ ነው ያው አንቺ እንዳልሽው ያው በአብዛኛው ለመፎገር ነው እዛ የምንቀመጠውና ሌላው ምንድነው የአምባ ልጆች በዛ ጊዜ እንደ አንድ የመዝናኛ አካል የሚወሰደው ምን ነበር መሰለሽ? ምንጠራ ይባላል። ምንጠራ እንቀመጥ ይባላል። which means ክራሽ ያለው ክራሹን ያህል እና በተለይ ደግሞ የሰራተኛ ልጆች ለማየት ምቹ ቦታ ሆና ስለምትገኝ እኛ እንኳን ለዛ አልደረስንም። የደረሱ ልጆች ግን ያን ቦታ ይመርጡት ነበር ለማለት ነው። እናመሰግናለን ያሊቲ። እስኪ ሃይ ስኩል ላይ ሹድ ቆይስ አበባዬ ሹድ ወደ ቁጠባ ምናምን በብዛት ይመላለሳል እና የምታውቂው ነገር ካለስ? ያው ሹድ እዚህ እየሰማን ነውና ከአረፋይኔ ጋር በመሆን ያው አረፋይኔ እንኳን ያው አባቱ እዛው ስለነበረ አቶ እንትና እዛው ስለነበሩ ምስጋናው እና ከአረፋይኔ ጋር ነው የሚሄደውና ከዛ ውጭ የሚሄድበት ነገር አለ የምታውቂው? እኛን ስለሚደብቀን ነው። አይ ሹድ እንኳን እኛ ሰፈር ይመጣ ነበር። በብዛት የሚመጣው እንትን ነው ዘነበወርቅ እና መጎስ የሚባሉ እነሱ ጋር ነው ሹድ እነሱ ጋር ይመጣ ነበረ። ቫኬሽን ማለት ነው ያው ረፍት ጊዜው ምናምን እነሱ ጋር ያሳልፍ ነበር። ልክ እንደ እናት ማለት ነው። እኛ ጋር መሰሉ እንደምትመጣው ይወጣ ነበረ። ያው የዛኔ ልጅ ነበረ፣ ትንሽ ልጅ ስለነበረ እንደ ልጅ እንደ ወንድማችን ነበር የምናየው እንጂ እንትን የለውም። አሁን ለምሳሌ ሃይ ስኩል እያለ በብዛት ጊዜውን የሚያሳልፈው ወደ እናንተ ነውና ዝም ብሎ ምናምን የተለየ ባህሪ የምታይበት ነገር የለም? እንደው ወደ እናንተ ሲመጣ የመቅለስለስ ልክ ሴት ሲያይ ጸባዩን የመቀየር አይታይበትም። ላበላቤ መሆን ምናምን ሞኪ እስቲ ራሱ ይናገር። አይ አንቺን ነው እሱንማ ሁሌ ነው የምንጠይቀው። አይ የስ አንቺ ደግሞ ዊትነስ ነሽ። ገባሽ? የሚሰርግ ነው። ያው ሞኪ እንግዲህ ቆይ መኮንን እድል ሲሰጥ ነው እድል ሲሰጥ ታወራለህ። ሚዩት አድርገው። እሺ አበባዬ ቀጥይ። ማን የከፈተው? እሺ ሞኪ ያው እንትን ብዙም እንደዚህ እንትን የሚለው ነገር ትንሽ ኮረመሞ ምናምን ነገር የለም። ግን
ሃይ ስኩል ላይ ትዝ ይላል ሞኬ በቃ መንገድ ላይ እየሄድን ማለት ነው ይመስለኛል ብሎክ ምናምን ትነጋገራላችሁ መሰለኝ ወንድና ወንዶች ምናምን ታወራላችሁ እና ሞኬም የሆነ ነገር አውርቶ ምናምን መጣ መሰለኝ የሆነ ሙከራ ልሞክር ብሎ መንገድ ላይ ከኔ ጋር አብሮ መንገድ ጀመረና ያው ለመጀንጀን ነው እንደ ሞኬ ይዛኔ እንደዛ ነገር መሰለኝ ብቻ እንደዛ አይነት ሙከራ ሊያደርግ መሰለኝ ከዛ ያው አባቴ ያየው ተትዬ ከዛ በኋላ ጠበቀ እኔን ጠየቀኝ ቤት ምንድነው ምናምን ሲለኛ እንደዚህ ነው ብዬ ስነግረው ሄዶ ያው አንድ ጥፊ አቅምሶታል ማረሰው እሱ ራሱ ማይረሳት ነው እሷን ካቀመሰው በኋላ በቃ ይሄን የፈለግነው ቴንኪው አበባዬ እኛ ጋር የሚያወራውና አንቺ ምታይ አንቺ በኋላ ወንድሜ ደግሞ ሊያናግረው ሄደና አረ ቲቸር ተክሌ ትናንት መጥተውኛል ምናምን ያለውን በቃ እሱ ማይረሳውም ከዛ በኋላ ከወንድምሽ ጋር ካፕልኮ በጣም ቤስት ናቸው ከሹድ የምጠይቃት ጥያቄ አለ አይ በቃ ምንም የምጠይቀው የነገረችው ነው ያው ቆንጆ ነበረች ቆንጆ ማቀፍ ደግሞ ነውር አልነበረም ገና ከማቀፍ ያባቷ ትምህርት ቤት ሲመጣ በቃ ኖርማል ነው እኮ ልጅነት እኮ ነው አላወርድም በልኛል ከዛ ግን አንዴን የመተዋለችኝ ግን አንዱ ራሱ ብዙ ነው የተክሌ ደግሞ እጅን ስለማቀው እኮ ግዙፍ ነው በዛ ላይ ፊዚካሉ አው በስ ብቻውን አንዱ ነው ስፖርቲቭ ነው በጣም በዛ ላይ በልጁ አይደራደርም በተለይ በእኔ አይደራደርም ለዛ ሁለተኛ እናመሰግናለን ቀና ብለህ ብታይ ብሎ እናመሰግናለን አበብዬ እናመሰግናለን የሃይ ስኩል ጥያቄ ግን ሞኪ በቃ በጣም የተለየ ቤተሰብ ጠያቂ ሰው ጠያቂ በእውነት እኔ ሞኬን በጣም ላደንቀው እወዳለሁ ሰው ከታመመ የሆነ ለቅሶ ከደረሰ ምን ካለምና በቃ እሱ ነው ደራሽ እና ቁም ነገረኛ ሆኗል ያኔ የልጅነት ነገር ይዞት ነው እንግዲህ ያቺ ጥፊ ማስተካከለው ሊሆን ይችላል አይ ሹድ ከልጅነቱ ጀምሮ ያው እኛም እናውቀዋለን በጣም ሆደ ቡቡ አዛኝ ምናምን ነው ያው እየበሰልሽ ደግሞ ስትሄጂ ደግሞ በጣም ጥሩና መልካም ሰው ነው የምትሆኚውና ሹድ እንደዚህ አይነት ሰው ነው አንቺ እንዳልሽው ነው አሁን የሆነው ያው እንግዲህ ያለፈ ታሪክ ስለሆነ ሹድ እንትን እንዳትል የሃይ ስኩል ጥያቄ አልቋል ከዚህ ከሰዎች ጋር ምንም የተጠየቀ ነገር የለም እዚህ ላይ ካላችሁ ጥያቄ ካላችሁ ስፔሻሊ ጀስ ሃይ ስኩልን በተመለከተ ያው እንግዲህ እህትሽም እየሰማሽ ነው እያየዋት ነው እህትሽም ጥያቄ ካላት ወይም ታስታውሰው ነገር አለ ይሄን ረስተሻል ምናምን የምትልሽ ከሆነ እድል ልስጣት አለበለዚያ ወደ ካምባ ውጭ ያለው እንትን ላለ እድል ልስጣችሁ እስቲ ያው እህትሽም ዝም አለች ያሊቲ የምጠይቀው ጥያቄ አለ እኔ ምንም ቤዛኔ ያለች ነው ከስር እንትና ቤዛ ናት ቤዝና አስገባት አንድ ሰው ይውረድና ቤዝ ጥያቄ አላት እሺ ቤዛና አስገባት አንድ ሰው ይውረድ ያው አለች ቤዛ እኮ አለች እኮ በቃ ችግር የለም ቤዛ አዋ ወይ ቤዝዬ እንዴት ነሽ እንዴት ሰነበትሽ አለሁልሽ ይመስገነው ሁሉ ሰላም ቤዝዬ ስሚማ እንትና ሂሩት ትዝ አትልሽም ጥቁሯ የኛ ባች እናንተ ጋር ያለች ቁጠባ ሂሩት አሰፋ ሂሩት አጭር እኮ ትንሽ አይኗ ጥንት አይኗ ጥንነት አሁን ራስ አዎ እሷ የት ናት አሁን ሂሩት በአሁን ሰዓት የኛ ማህበርተኛ ናት አብራን የአብሮ አደግ ማህበር ውስጥ አለችበት ያለችው እዚህ አዲስ አበባ ናት እኮ ማህበራችሁ ላይ እኮ አያችኋለሁ ሁላችሁንም ፎቶ ምናምን እንትን ላይ ስለ ግን እሷን ወይ ተቀይራብኝ ነው ተቀይራብሽ ነው ያኔ ትንሽዬ ልጅ ሆና ነው የምናውቃት ወዲያውን የወጣችው አሁን እዚሁ ናት ያለችው አዲስ አበባ ናት ያለችው እሺ የእንትናሳ የኛ
እሺ የኛው ባች የቲቸር መለሰ ፎቶ አንሺው ከነ ታሪኩ ቤት ከነ ታሪኩ ተኬ ቤት በዛ በታች በኩል የነበሩት ቲቸር መለሰ ቲቸር እንላቸዋለን እንጂ አቶ መለሰ የጊታሪስቱ ሮሃ ባንድ ወንድማቸው እንደው አወቅሻቸው ቲቸር መለሰ? አዎ የእሳቸው ልጅስ የኛ ባች አንድ እኮ ልጅ ነበራቸው ዝም ያለ ጎበዝ ዳግም መለሰ። አዎ ዳግም አሁን እሱ ያለው አሜሪካ ነው። ኦኬ የኛው ስለሆነ ስሚማ ደግሞ ዶንኪን ታውቂያታለሽ እንዴ? ዶንኪ እኛ ሊፋቴሽ ወጣ ነበረ። ስሚ ለምን እንደሆነ ታውቂያለሽ? የኛ የ11 ቁጥሮች እኔ አለም ሊያ ታሪኳ አታለል ብዙአየሁ ምናምን ይሄ እኛ 11 ቁጥሮች አንድ ክፍል ከ06 ተሰባስበን ስንመጣ እሷ ታላቅ ስለሆነች እሷና ስንታየው መርድ ደግሞ እንትን ናት በጣም ስለሆነች ቀጥሎ ደግሞ እሷ ስትሄድ ሃይ ስኩል እሷ ነበረች የምትቆጣጠረን። የአንድ ሰው ተለቅ ያለ ይመደብልሽ የለ እና እኛም የዶንኪ ውርንጭላ ማነሽ አንቺ ሲባል እንዲህ የዶንኪ ውርንጭላ ነበር የምንባለው። እና ቅድም ስታወሪ ብታይ እንዲህ ሳቄ እንደሳኩኝ አስታውሰሽ። እኛ ቫኬሽን ትመጣ ነበር። እሷ ስትመጣ ደስ የሚል ጊዜ ነበር የምናሳልፈው እና እኛም አብረና ስንሄድ እንደዛ ነው የሚሉን። ዶንኪ ከነ ውርንጭላዎቹ አይሉን ነበር። አዎ ጎበዝ ቤት እንደው አንቺማ በቃ እኛ 11 ቁጥር ነበር። እሺ ነሽ ማርያም ደስ ብሎኛል። ለማንኛውም እና ያው እሷ ያለችበትን ቦታ የሚያውቅ ግን ቢነግረኝ ደስ ይለኛል። የእንትን ልጅ እኮ ናት ሆሳና። አባቷ እንደውም በበቅሎ አበባ ባለው በቅሎ ይመጡ ነበር እኮ። ተረባሽ አላውቅም። እህቷን ግን መጨረሻ ላይ እንዳስገባቻት ታውቃለህ። ማርያምን ይቅርታ። አሁን ምን ታረጋላችሁ መሰላችሁ? እንደዚህ ምናል ማህበር ላይ ቁጭ ብላችሁ ነው ይሄን ነገር የምታወሩት። እንትን ተለዋውጡ፣ ስልክ ተለዋውጡ። ልማት ጥያቄ አለኝ። እሺ ይቅርታ በቃ ማለት ወጥቻለሁ። እሺ ላባ ሞኬ የት እንዳለ አልነገርሽኝ እባክሽን። ስለ ሞኬ ነገር ቆይ እጠይቃታለሁ። እሱ አለ ጥያቄ። እሱ ጥያቄ አለ። እንትን የሆነች ልጅ አሁን ገብታ ነበር። አንድ ጥያቄ አለ ይብላ። በእናትሽ ማናት? እኔ ነኝ ልማት ራይ። ኦኬ ራይልዬ እንዴት ነሽ? ይሄው አለች አዋ ጠይቂያት። እሺ አበብዬ እንዴት ነሽ? መጀመሪያ ልጠይቅሽ የምፈልገው እንትን ነው። አስቴር ከበደ ስትይ አንድ ክፍል ነበር እና በጣም እንቀራረብ ነበር እና አንዳንድ ጊዜ በዓል ምናምን ሲሆን ብስኩት ምናምን ሁሉ ይዛልኝ ትመጣ ነበረ እና በጣም እንቀራረብ ነበር። የት እንዳለች አላውቅም። ሌላው ምንድነው የትዕግስት በቀለ አሟሟት በወሬ ደረጃ ነው የሰማሁት። አሁን አንቺ ጋር እርግጠኛ ሆነሽ ስታወሪ ነው እና አሟሟታን ትንሽ በዝርዝር ብትነግሪን እና እንደገና ደግሞ እሷን ሲሸኝ ብርሃኑ ከበደ አስታውሳለሁ እና እንደ ፍሬንድ እንደ ምናምን ነገር አይነት እና እሷን ሲሸኝ እናንተም በዛው ተጠቃሚ እንደነበራችሁ ማስታውሰው ነገር አለ እና እስቲ ትንሽ በዝርዝር ብትነግሪን ብዬ ነው። ያው ተጠቃሚ ትንሽ አስቆኝ ሳኩትና እንደ ያለው ማለት ነው። እና ማለት አሁን ትዝ ስለሚለኝ ነው እና እስቲ በዝርዝር ያው የቅርብ ስለነበርሽ ብዬ ነው። በጣም ቴንኪው ሬቾ፣ አመሰግናለሁ። በጣም ስላገኘሁሽ ደስ ብሎኛል። እኔ የኔ ጥያቄ ያለውን ነው በዛው እሷንም ብንጠይቃል። አይ በጣም እንትን ብዙ ጊዜ ተመላለስክና ከምን ተነስተ ነው ይሄንን መመላለስ ያበዛው? ማለት ለመሸኘት እንዳትመታ ፈልገ ነው ወይ እንዳትመታ ፈልገ ነው ወይስ ምንድን ነው? ሹድ ይቅርታ
ይኸውልህ አሁን የምትጠየቀው አበባ ስለሆነች ቀጥታ አበባን ጠይቃት። እንትን ጥያቄ ካለ ነው ይንገር ብዬ ላግዛው አንዴ ወደ እኔ ፈለጋል። ምን ነበር ሹር ጥያቄ እንዳይበዛባት ትመልስ መጀመሪያ። እሺ የሪችዬን ጥያቄ ልመልስና ሪች አስቴር ከበደ አለች አሁን። እሷም አብሮ አደግ ማህበር ውስጥ ከኛ ጋር አንድ ላይ ነው ማህበርተኛችን ናት። እንገናኛለን እና አለች አሁን አግብታ ልጆች ወልዳ አንደኛ ናት ያለችው። እና ስለ ቲጂ ደግሞ ትግስት በቀለ ያው እንዳልኩሽ በወጣትነት ጊዜዋ ነው ያረፈችው። አግብታ ነበረ። አግብታ ከባለቤቷ ጋር አብረው ነበሩ። ያው መጀመሪያ ባለቤቷን ያረፈው ገዳም ነበሩ፣ ጸበል ይጸበሉ ነበር። ያው ከመንፈስ ጋር የተያዘ ህመም ይመስለኛል። እና ከዛ በኋላ በቃ እሷም ቀጥላ ህይወቷ አለፈ። ያው የሚያሳዝን ነገር ነው። እኛም እንትን ስላላለን ወደ መጨረሻ አካባቢ ነው እኔ እንትን ያልኩት አልነበርኩም። ታብ ኧረ እባካችሁ 28 ሰው አለ። ምንድን ነው 29,000 መጣን እኮ 29,000 ዳይ ታብ እሺ አበባዬ ቀጥይ። ታብ እያደረጋችሁ ግን 29 ሰው አለ። 1,000 ዳይ 1,000 አንድ ጨዋታውን ኦኬ አበባ ካለመጠይቁ ይቆማል ወይ? 1,000 እሺ ታብ እንዳንል ታብታብ አድርጉ። ሁላችሁም እዚህ ውስጥ ያላችሁ ሁሉ ታብታብ አድርጉ። ይሄ የጨዋታው ፕሪንሲፕል ነው። በቃ ታብታብ አድርጉ። እና ቲጂ ያው በህይወት አጣናት። ቆይ አልጨረሰችም። እሷ የጠየቀችሽ 2 ጥያቄ ነው። አንዱ ይሄ ነው። ሁለተኛው ጀስ ብርሃኑ ከበደ እሷን ሲሸኝ እናንተ ትጠቀሙ ነበር። እሱን እስኪ ብርሃኑ ከበደ የቲጂ ፍሬንዷ ነበረ እና እኛ ያኔ ግን ምንድን ነበር መጠቀም ምናምን የሚባለውን ነገር ባላውቀውም ግን እንቃወም ነበር። የምንቃወመው ያው ልጆች ስለነበርን ይሄ ነገር በመሀላችን እንዳይከሰት እንፈልግ ስለነበረ እንደዚህ አይነት ነገርም እያሰብን ስላልነበረ ከመሀላችን ደግሞ ያው እሷ ጓደኛ ስለያዘች ብዙም ደስተኛ አልነበርንም እና እንዲያውም ያው እሱ ሲሸኛት ምናምን እኛ ሌላ እንትን ተለያይተን ነው እንትን የምንለው፣ ካጠገባቸው ዞር እንላለን። በተለይ እኔ ነገር ስለማልደግፈው በሰዓቱ በጣም ተለይቼ እና ተነጥዬ ነበር የሚሄደው። ይሄን አስታውሳለሁ። ትክክል ልሁን አሉን እርግጠኛ አይደለሁም። እንግዲህ ግን በልጅነታችን እንደዛ እናደርግ ነበረ። ነው ሌላ ጥያቄ ያልመለስኩት ያለ አይመስለኝም። ኦኬ ያለው ጥያቄ አለ። እኔ ምንድነው ሹድ ቅድም ሊጠይቅ የፈለገውን ጥያቄ መሰለኝ። ለምንድነው አንተን እንድትሸኛት የምትፈልገው የሚለውን ነገር ማብራሪያ መስጠት ከቻልኩኝ ብትፈቅዱልኝ ደስ ይለኛል። በቃ ችግር የለም። እንዴት እንደመረጠችም አንተም እሱንም አያይዘ መድልስ። እኛው ላይ ያለ እንዴት አንተ ተመረጥክ? አዎ አያይዤ ልመልስ። በወቅቱ እኔ ለአቅመ አፍቃሪነት ስላልደረስኩኝ ከእሷ ጋር አብሬ መታየት እሷን ለከፋ ችግር ስለማይዳርጋት እኔ ተመራጭ ልታደርገኝ ትችላለች ብዬ አስባለሁ። ሁለተኛው ደግሞ እኔ ምንም እንኳን አነስ ብለን ፊዚካሊ ወንዶች የአምባ ልጆች ከወንድ ጋር ሆና ሴት ልጅ አይለክፉም የሚል ያልተጻፈ ሕግ ስላለ በዛ ምክንያት እኔ ከእሷ ጋር ስለምሄድ ማንም ወንድ አይነካትም ነበረ እንጂ እኔና እሷ ጥልቅ ያለ እህትና ወንድምነት ግንኙነት እንጂ ፈጽሞ የተቃራኒ ጾታ አይነት ፍላጎት ኖሮን አልነበረም የሚለውን ነገር አስረግጬ ልንገራችሁ። ሹድ ቂም እንዳትይዝብኝ። በዛ ወቅት ደጋግመ ከእሷ ጋር ታይን ከነበረ በዚህ በሁለቱ ምክንያት ብቻ ነው። ያለው ያፊ ቁርጥ ይበልልክ። በእውነት በቃ በደንብ አድርጎ ነው ያብራራው ያለውን። እኛ ያኔ እንዲሸኘን እኔ ብቻ አይደለሁም ደግሞ እኮ እንዳለ የአምባ ሴቶች ናቸው እና እንዲሸኘን የምንፈልገው ለምንድን ነው ያለው ማለት እንትን ነው ፖላይት የሆነ ልጅ ነው እንዳለው ለአቅመ አልደረሰም። ለዛ
እሱን ልክ እንደ ከበር እንጠቀምበት ነበር። ባልተጻፈው ህግ ምክንያት ደግሞ በጣም ክብር ነበረ ወንድ ልጅ ለዛ ነበረ። ልክ ነሽ። ለዚህ ነው ወረምና ስሊፐር ቶሎ ቶሎ የሚያልቅብ ማለት ነው። ይሄንን ሚስጥር አሁን ነው የሰማው። እስከ ስቴጁ ብቻ ነው ስቴጁ እንደሚያሳልፈን በነገራችን ላይ ሌላ ቦታ ሄደ እኮ። እሱንስ ማን አረገ? እሱ እኮ ነው ያደረገላችሁ። የሃይስኩል ጥያቄ ይሄንን ይመስላል። ሃይስኩል ላይ እዚህ ውስጥም ካላችሁ የምትጠይቋት ጥያቄ ካለ ወይም እዚህ ስርም ምንም ነገር የለም። ስለዚህ ከዚህ በኋላ ደግሞ እኔ አንድ ሙዚቃ አጠር አድርጌ እጋብዝና ከአምባ ውጭ ያለውን ያው እንጠያየቃለን። አበባዬ እሺ። Agar